ኢኮኖሚው አለ። በመቀለ ከተማ በባጃጅ አሽከርካሪነት የሚተዳደረው ገብረ ጻዲቅ አብርሃ ወጪና ገቢው አልመጣጠን እያለ ኑሮ ከብዶታል። ባለ 3 እግር ተሽከርካሪዎች እንቅስቃሴ ካለባቸው የከተማዋ ክፍሎች ርቀው እንዲወጡ በመደረጋቸው ገብረ ጻዲቅን ለመሳሰሉ አሽከርካሪዎች ስራው እንደወትሮ አይደለም። የስራ እንቅስቃሴ መዳከምና የነዳጅ ዋጋ መጨመር የትግራይ ክልል ከገጠሙት ውስብስብ ፖለቲካዊና ኢኮኖሚያዊ ችግሮች ጋር ተደማምሮ በተለምዶ ባጃጅ ተብለው በሚጠሩ ባለ 3 እግር ተሽከርካሪዎች የመጓጓዣ አገልግሎት በማቅረብ የሚተዳደሩ የመቀለ ወጣቶችን ወደ ስደት እየገፋ እንደሆነ ታዝቧል። ወጣቱ እኮ የለም የሚለው ገብረ ጻዲቅም ቢሆን ስራውን መከወን እንዲቀላል አልሆነለትም። ከጥቁር ገበያው ለስራው የሚሸምተው ቤንዚን የመሸጫ ዋጋ በአንድ ሳምንት ብቻ 50 ብር ገደማ ጨምሯል። ባለፈው 2020 ምናምን ነበረ። ከዛ ጦርነት አለ ምናምን ሲባል ተሳምንት ወደዚህ ደግሞ በቃ 50 ከ60 ከ70 እንደዚህ ነው በቃ እየተሸራተ ያለ። ነዳጅ በማደያ የለም የሚለው ገብረ ጻዲቅ የሚፈልገውን የሚያገኘው በአፋር በኩል ወደ ትግራይ ከሚያስገቡ ነጋዴዎች ነው። ማደያ አንዳንዴ ሊያመጡ ይችላሉ፣ ነገር ግን ጭራሽ አይገኝም። ለቢሮ እንሰጣለን ይላሉ በማለት ለዶይቼ ቬለ ተናግሯል። በስራቸው ምክንያት የመቀለን ገበያ ቀረብ ብለው የሚያውቁት አቶ ናትናኤል ተክለ ብርሃን የነዳጅ ዋጋ ላይ የሚታየው ለውጥ የመጓጓዣ ዋጋ በየቀኑ እንዲጨምር ማድረጉን ይናገራሉ። በየዕለቱ ከምንጠቀማቸው ነገሮች መካከል ነዳጅ በጣም ትልቅ እጥረት አለ። ለምሳሌ በጥቁር ገበያ ቤንዚን እስከ 250 እየተሸጠ ነው። ናፍጣ እስከ 220 እየተሸጠ ነው። እንደዛም ሆኖ የምታገኘው ናፍጣ ጥራቱን የጠበቀ ለተሽከርካሪ የሚመች አይደለም። በዚህ ምክንያት ደግሞ የትራንስፖርት ዋጋ እየጨመረ ነው በየቀኑ። በትግራይ ክልል መደበኛ ባልሆነ ግብይት ቤንዚንና ናፍጣ የሚሸጡበት ዋጋ የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ይፋ ካደረገው የዋጋ ተመን እስከ 100 ብር ገደማ ልዩነት አለው። በቢጫ ጀሪካኖችና በውሃ ኮዳዎች በየመንገዱ የሚሸጠው ነዳጅ ላይ የሚታየው የዋጋ ለውጥ ለአንዳንዶች የፖለቲካውን ትኩሳት ጭምር ያሳያል። ዶይቼ ቬለ ያነጋገረው ጋዜጠኛ እንደሚለው ቤንዚን በሊትር ከ190 እስከ 200 ብር የሚሸጥ ከሆነ ፖለቲካው የተረጋጋ ነው። ከ220 እስከ 260 ብር ድረስ ሲሸጥ ግን አስጊ ሆኗል ወደሚለው ግንዛቤ ይገፋል። ከ260 እስከ 300 ሲገባ ከባድ ፖለቲካዊ ውጥረት ለመኖሩ ምልክት ይሰጣል። ዋጋው ከ300 ብር በላይ ከደረሰ ግጭት ወደ 500 ብር ሲያሻቅብ፣ በአንጻሩ የፕሪቶሪያ ስምምነት ከመፈረሙ በፊት ወደ ነበረው የጦርነት ሁናቴ መመለስን ይጠቁማል። ይህ የጋዜጠኛው አተያይ ከ2013 እስከ 2015 ጦርነት በተካሄደበት ወቅትና የኢትዮጵያ ፌዴራል መንግስትና ህወሓት ግጭት የማቆም ስምምነት ከተፈራረሙ በኋላ የነዳጅ ምርቶች የመሸጫ ዋጋ ላይ የታዩ መዋዠቆች ላይ የተመሰረተ ነው። ላለፉት 3 ዓመታት ገደማ የታየው ፖለቲካዊ ውጥረት ተባብሶ በክልሉ ዳግም ጦርነት ይቀሰቀሳል የሚል ስጋት ሲበረታ የዋጋ ጭማሪ የታየው በነዳጅ ላይ ብቻ አይደለም። ነገ ምን ይፈጠራል የሚል ስጋት የተጫናቸው ነዋሪዎች ጤፍ፣ ማካሮኒና የማብሰያ ዘይትን የመሳሰሉ የምግብ ግብዓቶች ገዝተው ለማከማቸት ይሞክራሉ። የጦርነት ስጋቱ ካለፈው ጦርነት ሰዎች ያሳለፉት ትራውማቲክ ኤክስፒሪየንስ በመነሳት የምግብ ፍጆታዎችና እንደዚህ መጠቀሚያ እቃዎች እንደ ነዳጅና እንደመሳሰሉት ነገሮች ብቻ ሳይሆን በተለያየ ክሮኒክ በሆነ በሽታ የተጠቁ ሰዎች ለምሳሌ ስኳር በሽተኞች መድኃኒት ጭምር በብዛት እየገዙ ለማስቀመጥ እየተገደዱ ያሉበት ሁኔታ ነው ያለው። ይሄን ያመጣው ደግሞ እንዳልኩህ ባለፈው ጦርነት ብዙ ሰዎች ህይወታቸውን አጥተዋል በመድኃኒት እጥረት። ከዚህ ይሄን ሴቭ ለማድረግ ብለው በጣም ቁጥራቸው የበዙ የተለያየ በሽታ ተጠቂዎች መድኃኒት ለመያዝ እየሞከሩ ነው። በቋሚነት መድኃኒት የሚጠቀሙ ዜጎች ማለት ነው። በመቀለ ገበያዎች የምግብ ማብሰያ ዘይትና በርበሬን በመሳሰሉ የምግብ ፍጆታዎች ላይ በአንድ ሳምንት ውስጥ ብቻ ከፍተኛ የዋጋ ለውጥ እንደታየ ዶይቼ ቬለ ያነጋገራቸው ነዋሪዎች አስረድተዋል። በገበያ የሸቀጦች አቅርቦት ቢኖርም የጥሬ ገንዘብ እጥረት የንግድ ልውውጡ ፈተና እንደሆነ የካፌ ባለቤት የሆኑ የመቀለ ነዋሪ ይናገራሉ። መንገድ ስላልተዘጋ አቅርቦቱ አለ፣ ግን ካሽ የለም። ካሽ የለም ማለት ደግሞ አሁን አንተ ብር ባንክ ላይ ከሆነ ትራንስፈር የማይቀበሉ ከሆነ መክፈል አትችልም። ቢኖርም ባንክ ላይ ምግብ ቤት ሂደህ መብላት ካልቻልክ ትርጉም የለውም ማለት ነው። በቃ ትራባለህ። ምግብ ቤቶቹ ደግሞ ካሹ አውጥተው እቃ ካልገዙት ነገ ማቅረብ ስለማይችሉ እነሱም አይሸጡም። ያላቸውም በካሽ ብቻ መሸጥ ነው የሚፈልጉት። በመከላከያ ሰራዊትና በትግራይ ኃይሎች መካከል ባለፈው ጥር ከተፈጠረ ግጭት በኋላ በባንኮች ደጃፍ ጥሬ ገንዘብ ለማውጣት የሚታዩ ሰልፎች አሁን የሉም። ባንኮች በገጠማቸው የብር እጥረት ምክንያት ደንበኞች ተሰልፈው ቢጠብቁም የሚፈልጉትን አያገኙም። ከባንክ ጥሬ ገንዘብ ማውጣት አይቻልም። 2000 ብር ምናምን ነው እየተመጠነ የሚሰጠው እና ካሽ የለም። ስለዚህ ሰው እንደ ልብ መንቀሳቀስ አይችልም። ባንክ ውስጥ ብር ኑሮትም
እንደ ልብ መንቀሳቀስ አይችልም። አንገብጋቢ ችግር የገጠማቸው የባንክ ደንበኞች ማስረጃ አቅርበው እንኳ ሊያገኙት የሚችሉት የገንዘብ መጠን የተወሰነ እንደሆነ አንድ ስማቸው እንዳይጠቀስ የጠየቁ የባንክ ባልደረባ ለዶይቼ ቬለ አረጋግጠዋል። ታሞ ሰው ሄዶ ለምኑ ሪዘርቭ ያላቸው ባንኮች በቃ እንደው እንደዚህ ሰው ታሞብኝ ነው ፋርማሲ ትራንስፈር አልቀበልም አሉኝ ብለህ ማስረጃ ሰጥተህ ማክሲመም ሊሰጥ የሚችለው 2,000 ብር ነው በአሁኑ ወቅት። በትግራይ ክልል በስራ ላይ ከሚገኙ ባንኮች መካከል ምንም ጥሬ ገንዘብ መስጠት የማይችሉ መኖራቸውን የባንክ ባልደረባው አስረድተዋል። ለወራት የዘለቀው የፖለቲካ ውጥረት መባባስ ባንኮች ለደንበኞቻቸው ጥሬ ገንዘብ ለማዳረስ የወሰዷቸው እርምጃዎችና ትርፍ የሚፈልጉ ነጋዴዎች የሚከተሉት አሰራር ችግሩን እንዳባባሰው ባለሙያው ይናገራሉ። የገንዘብ እጥረቱ የጀመረው አሁን አይደለም። ኦልሬዲ አገሩ ላይ ባለው የገንዘብ እጥረት እንደ ሀገር የሀርድ ካሽ እጥረት አለ። እሱ ላይ ተጨምሮበት የዚህ ክልል ደግሞ በጦርነቱ ምክንያት የተደረጉት የኢኮኖሚክ ሳንክሽኖቹም ካሽ ፍሎ ወደዚህ እንዳይመጣ ተጽዕኖ ነበሩ። በኖርማል ጊዜው ራሱ ዊዝድሮዋል የምንቀንስበት ጊዜ አለ። 50,000 ነው ማክሲመም ካሽ ይዞ መውጣት የሚችለው አንድ ሰው። ኖርማል ጊዜው ላይም ያው ከከስተመሩ ጋር የተደራደርክ 40 ብታደረገው 30 ብታደረገው እያልክ ነው የምታስወጣው እንጂ መልሰ የመተካት ፕሮባቢሊቲው ትንሽ ነው የነበረው። ከዛ ከፕሪቶሪያው 5 ወር 6 ወር ነገሮች ኖርማላይዝ መሆን ሲጀምሩ ንግድ እንቅስቃሴው ሲጀመር እዚሁ ባለው እንቅስቃሴ ውጭ የነበረው ገንዘብም ወደ ባንክ ስለገባ ለተወሰነ ጊዜ ጥሩ ሆኖ ቆይቶ ነበር። አሁን ከእንደገና የጦርነት ሁኔታው ሲነሳ ጥሬ ገንዘብ ከባንኮች መውጣት ጀመሩና ኦልሞስት አንዳንድ ቅርንጫፎች ዜሮ ካሽ የገቡ አሉ። ምንም ብር መስጠት የማይችሉ ማለት ነው። አንዳንዱ ሊኩዴት እንዳያረጉ የተወሰነ ሲቀራቸው ያቆሙ አሉ። ሪዘርቭ ይዘው የቆሙ ማለት ናቸው። የመጀመሪያው አክተር ገቨርንመንት ከመጀመሪያው የካሽ ፍሎ ማስቆሙና አሁን ያለው ጦርነት በተለይ ያለው የሚዲያ ፕሮፓጋንዳ በመፈጠሩ ነው የቆመው አንደኛው አክተር። ሁለተኛው በጦርነቱ ጊዜ የተለመደ ካልቸር ነበረ። ካሽ ስላልነበረ ከአዲስ አበባም ከውጭ ሀገርም ብር ታስልክና የተላከልህም ብር ኢንተርኔት ያላቸው አንዳንድ ቦታዎች ጋር በመጠቀም ለነጋዴዎች ሰጠ እስከ 50% ድረስ ተቆርጦ ገንዘብ ይሰጣሉ። 100 ብር ከተላከልህ 50 ብር ለነጋዴው፣ 50 ብር ለአንተ። አሁን ይሄን ኦፖርቹኒቲ ስለመጠቀም የፈለጉ ነጋዴዎችም ካሹን ሆልድ አድርገውታል። ካሹን ይዘውታል። ወደ ባንክ የሚገባውን ብር ያነሰው በ5% እየተሸጠ ነበር። 10,000 ብር ትራንስፈር ታደርግለትና ለአንድ ነጋዴ 9,500 ብር ይሰጥሃል ካሽ። ትንሽ የጦርነቱ ሁኔታ አስደንጋጭ በነበረበት ሰዓት 20% ከፍ ያለበት ጊዜ ነበር። 10,000 ብር ትራንስፈር አድርገህ በካሽ 8,000 ብር የመቀበል ማለት ነው። የእነዚህ ነጋዴዎችም ኢምፓክት ትልቅ ነው። በማህበረሰቡ ውስጥ ጭንቀት በመፍጠርም ካሹንም ሆልድ በማድረግ ማለት ነው። ሶስተኛው ባንኩ ራሱ ሊሚት ያደርጋል። ልክ እንደዚህ አይነት ሁኔታ ሲመጣበት ለማዳረስ ለሰው 2,000 ብር ብቻ ነው የምሰጠው ሲል የሚፈጥረው ፓኒክ አለ። ሰው በቃ የሆነ ነገር ሊፈጠር ነው በማለት ዴሊ እየሄደ 2,000 ብሩን ኮሌክት ለማድረግ ነው የሚሞክረው። ማህበረሰቡም ከዚህ በፊት የደረሰበት የኢኮኖሚክ ክራይሲስ ስለነበረ ሃርድ ካሽ በማጣት ከአዲስ አበባን በማስላክ ብሩን ሆልድ ለማድረግ ሙከራ፣ እንደዚህ አይነት ሂደቶች ነበሩ። አሁን በእነዚህ ሂደቶች ውስጥ ኦልሞስት ሁሉም ባንክ አቁሟል። በአሁኑ ወቅት የባንክ ደንበኞች ከኤቲኤም ገንዘብ ማውጣት አይችሉም። በኤቲኤም ባንኮች ለደንበኞቻቸው የሚሰጡትን አገልግሎት መቀነስ የጀመሩት በጥሬ ገንዘብ እጥረት ምክንያት እንደነበር የባንክ ባለሙያው ተናግረዋል። ይሁንና ባለሙያው እንደሚሉት የጦርነት ፕሮፓጋንዳ ሲጀመር የጥሬ ገንዘብ ችግሩ በመባባሱ ኤቲኤም ማሽኖች ሙሉ በሙሉ ስራ ቆመዋል። ይህ የገበያ እንቅስቃሴው ፊቱን ቴሌብርን ጨምሮ ወደ ባንኮች የገንዘብ ማዘዋወሪያዎች እንዲያዞር አስገድዷል። ትራንስፈር ቶታል የማይቀበሉ እንትኖች አሉ። አሁን በችርቻሮ ለመግዛት ሄደህ ትራንስፈር አይቀበልም። ኢቨን ምግብ ቤቶችም ገና ስታዝ ትራንስፈር ነው ካሽ ነው ብሎ ነው የሚጠይቁ። አይገዛበትማ፣ ተመልሶ አይተካውም። ያው ነጋዴውም ደግሞ ምግብ ቤቱም ዘይቱም ምኑም ገዝቶ ነገ ሰርቭ ማድረግ አለበት። ስለዚህ በትራንስፈር ካልኩ ደግሞ ጨምሮ ሊገዛ ቢያገኝ ራሱ በኖርማል ዋጋው አይገዛው። ይህ ጉዳይ በጥሬ ብርና በገንዘብ ማዘዋወሪያዎች በሚከፍሉ ሸማቾችና ተገልጋዮች መካከል ሁለት የተለያየ ዋጋ እስከ መፍጠር ደርሶ ነበር። አንድ ደንበኛ ክፍያ የሚፈጽመው በገንዘብ ማዘዋወሪያዎች አማካኝነት ከሆነ የዋጋ ጭማሪ ይደረግበት የነበረ ቢሆንም የጥሬ ገንዘብ እጥረቱ ይፈታል የሚለው ተስፋ እየመነመነ ሲመጣ መቅረቱን አንድ የመቀለ ነዋሪ ገልጸዋል።
ታዛቢዎች እንደሚሉት በሞባይል የሚፈጸመው ክፍያ በየመንገዱ ቡናና ሻይ የሚሸጡ አነስተኛ ነጋዴዎችን፣ ጫማ በማጽዳት የሚተዳደሩ ሊስትሮችን ጨምሮ መደበኛ ባልሆነው ኢኮኖሚ ውስጥ የሚሰሩና አነስተኛ ክፍያ የሚሰበስቡ ሰዎችን እየጎዳ ነው። ከዚህ በተጨማሪ ገበያው ጥሬ ገንዘብ አጥቶ ክፍያ በስልኮች አማካኝነት ሲከወን ቴክኖሎጂ ባልተስፋፋባቸው አካባቢዎች የሚኖሩ ሰዎች ለችግር እየተዳረጉ እንደሚገኙ አቶ ናትናኤል ያስረዳሉ። ይሄ የካሽ ችግር ደግሞ ለምሳሌ ቴክኖሎጂ ባልተስፋፋባቸው የትግራይ አካባቢዎች የትኛውንም አይነት ግብይት ለማድረግ እንቅፋት እየሆነ ነው የሚገኘው። ለምሳሌ በአዲስ አበባ ደረጃ ወይም በሌሎች የክልል ከተሞች ደረጃ አይደለም የኔትወርክ ጥራት ያለው። ስለዚህ በትራንስፈር የሚጠቀሙ ዜጎች ቁጥር እጅጉን ያነሰ ነው። በዚህ ምክንያት ብዙ ሰዎች ለመግዛትም ሆነ ለመሸጥ እጅግ በጣም ተቸግረው ነው ያሉት። እሱም እንዳልኩ አሁንም ወደ ጥቁር ገበያ ነው እየሄደው። ሰው ለምሳሌ 100,000 ብር ትራንስፈር አድርገ 95,000 የሚሰጡ ሰዎች ምናምን እየተፈጠሩ ነው ያሉት። የትግራይ ክልል ከ2 ዓመታት አሰቃቂ ጦርነት ሰብአዊና ኢኮኖሚያዊ ኪሳራ ገና በቅጡ አላገገመም። የካፌ ባለቤት የሆኑት የመቀለ ነዋሪ ዳግም ያንዣበበው የጦርነት ስጋት በነዋሪው ላይ መታየት እንደጀመረ ይናገራሉ። በቃ አሁን እውነት ይደክመሃል። ማሰብም መስጋት ራሱ እስካትችል ድረስ ነው። በቃ በጣም ይደክመሃል፣ ይሰለቻል። ቤት ኪራያውም የሚከራይ ቤት በጣም ብዙ ነው ራሱ ከጦርነቱ ከመጀመሩ በፊት በወሬ ብቻ በስጋት ቤታቸው እየዘጉ ወጥተው የሚሄዱ በጣም ብዙዎች ናቸው። ራሳቸውን እንትን የሚያደርጉ ብዙዎች ናቸው። በጣም ጭንቅ ነው። በቃ አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።